አልተውክ ነው ቃል ኪዳኔ በዚህ ዓለም በእኔ ደስ እንዲልክ የማልሆነው የለም ልሁን ያንተ ሽንትሽ ይክዳሽ አንቺ ጉርድ በርሚል እንደው ዘንድሮ ምንድነው? እሺ አንቺ ደግሞ ምንድነው የምትይኝ? እንደ የፈረስ ጭራሽን ከላይ እስከ ታች ድረስ በቁመትሽ ልቀጥለሽ። እኔ እኮ እንዴት ነው ተሸክማችሁት የምትጓዙ? ግን ኧረ እንደው አንቺ ዚፍጢ አይታችሁ ከሆነ ሴቶች ቺት ሲያረጉ ከባለ ሀብቶች፣ ከካምፓኒ ባለቤቶች፣ ከኢንቨስተሮች ጋር ነው። ወንዱስ ከቤት ሰራተኛ፣ ከጸሐፊ፣ ከተከራይ ልጅ የሚያርከሰክሳችሁ ምንድነው? ንገሩ። አበባሽ ለምለሜ ሳላይሽ መክረሜ ምን አግኝቶ አማረበት አሎ ምን አገባሽ ያሉትን ይበሉ። አንቺ ምንድነው ስጋ ቅባት ምናምን በልተሸተኪም እንዴ? ወዝቦዙሽ ማኔ አንተ እሺ እኮ ገዚ ቅባት ጋገር ቁራት እኮ ነኝ። የአንድ ዱለት አጣ እንደዚህ ቆምኩ። ስሚኝ እዚህ ጋር ቆመ ማለት ነው ኃላፊ አጋሚው በቅፈላ አሰለቸው ነው የምልሽ። በዚህ ጋር አንድ ሰው አያልፍም እኮ እኔ እንኳንም ሐምሌና ነሐሴ እዚህ ሰፈራሉ አያልፉም እነሱ ይወጣ አያልፍም። ይሄ ካለ አጠገብ ምንድነው ዶሮ ወጥ በልተ እንደዚህ የምትለፈልፈው? አረ እንዳይደበበናት ጭራሽ ቢረበኝ ማን አየበት እሱ ነው ታሏ። አይ ዝም ብሎ ዶሮ የበላው ደግሞ እንዳይመስልህ። ስሚኝ የኛ ዶሮ ጎንደር ዩኒቨርሲቲ ነው ዲግሪው በማዕረግ የጫነው። የነዚህ ዶሮ እኮ ፈረዘኛው ራሱ አያ ነበር ሲጋልብ የነበረው እንዴ ያለ ዶሮ። የኛን ዶሮማ አይተኸዋል እኮ? አይቼዋለሁ። ስሚኝ ዶሮ ሊገዛ 2 ሜትር ገመድ ዱላና ከሁለት ሰው ጋር ነው ሄደው ከዛ ገዝቶ አስሮ ይዟት የመጣት ዶሮ ማለት ቢለቃት ራሱ የትም አትሄድም። አስበው በግ ሊገዛ መሳሪያ ነው ይዞ የሚሄደው። እኮ ቅርጫ ገባው አይደል? እሱ ግን ቅርጫት ነው ይዞ የገባው። ቆሻሻ መጣ የለም ለምን አጥንት ምናምን ልንጥልበት ነው አንዴ? አጥንት አንተ ከጥንት ጀምሮ አይታጣቅም። ስሚ ሰፈር ውስጥ ራሱ ማለት ነው ተሬ ድመት ነው የሚሉ እዚህ ግን በስርዩ አለ የሰፈር ሰው ባለ እንደሚለን ታውቃለህ? ተሬ ከፈለ ገዜ ከፈለ እኮ ነው የሚሉን እኮ ማን ያለውንማ ታውቀዋለህ። አሁን ቀሉን ተወውና ማለት ነው ስራ ላስቀጥር። ይኸውልህ ሬስቶራንት ነው። እዛ ሬስቶራንቱ ደግሞ የሆነ ሼፍ አለ። ምግብ ምናምን ሲሰራ ሲሊንደር ስቶቭ ምናምን አይመቸውም፣ በክሰል ነው የሚመቸው። አንተ ስራ ምንድነው? ክሰል አቀጣጥለህ ቀድሞ ማራገብ ነው። ምሳ ራሱ ሰው ነው የሚያጎርስ። ከማራገብ አንተ አታርፍም። ትሰራለህ እንደሱ አይነት ስራ። እሱ ነው ራስህ ስራ። ይኸው ንቀቱን እዚህ ጋር ቆሞ ይሄ የግንብን ሽላሊት በቃ ብቻ ይመያጅ። አሁን ደግሞ ገብቼ ጥብስ በቆጮ በልቼ ደግሞ እመጣለሁ። አይ ጠብቂ ብራዘር። አንተ በእናትህ አይደለም ተሳስተህ ከዚህ ጀለስ ጋር ማለት ነው መነካካት የለብህም። አዎ አትችለውም። ተራባ ሰቅሎ ነው እንደ ልብስ ነው የሚያሰጣ። ድጋሚ እንዳትነሳ አድርጎ ነው የሚጥል። የተረዳሁት እንዴ ከባድ ነው ማለት ይሄ በጅልስና ራስ መበሻሸቅ ቢጀምር ጭራሽ ነው የማትችለው። በሰባ ማለት በጣም ነው ያቀለለው ልጅ። እንደውም በዶሮ ምናምን ሲበሻሸቁ ልጅነት ምናምን ትዝ በልጅነት መበሻሸቅ እኛ ቤት ያለው ዶሮ ነው እንለበራ። ይሄ ሃይሌ በለዛ ጥግ ወሰደው። ይሄ በጣም ወሰደው። እሺ ጭራሽ ዲግሪ ጨርወላ አፍሪካኖች ቺክስ ይጠብሱ ምናምን እነሱም አያውቁበትም ነው የአሜሪካ ነገር ገና አልገባቸውም። አሪፍ ቺክስ ያው ምናምን ኤይ ውማ come here I can't what ስትለው hey do you know who I am? Hey come on tell me you tell her what አይችሉበትም። ያበሻም ሽማግሌዎች ባይ ዘ ዌይ ያያሉ ቺክ ያያሉ በጣም ያበሻ ሽማግሌዎች ግን ልክ ሲያዩ መጀመሪያ ዞር ብለው ማን አለ ነው ኮስት ኢዝ ክሊር አይደለም። ጋሽ ስቅሌ ደንዋል እንዴ ሰው እንደዚህ ቂጡን ጥሎ ባዶ ሜዳ እንደዚህ ይሄዳል እንዴ? ነውር አይደለም እንዴ? ለዚህ ነው አራዶች ቺክ መጥበስ የሚችሉት። ምክንያቱም አራዳ በፍጥነት ያወራና የሴቷን ጭንቅላት መቆጣጠር ይችላል ይባላል። አራዳ ቺክ ሲያይ መኪናውን ያቆማል ያለ ሄድና
ወይኔ 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 እዛ ጋ እኮ ከሩቅ አይቼሽ በጣም 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 ቁንጅናሽ ማርኮኝ ነው የመጣሁት። ወይኔ ወይኔ እስቲ ስምሽን እስቲ ዝም ብዬ ሳይሽ ለምለም አበባ ምናምን የሆነ ብቻ አንቺ ቆንጆ ጽጌረዳ የበረሃ ሎሚ ነሽ አዎ የታግኝቼ ላጫ ድምፅ እንኳን የለኝም ዘፍንበት ቁንጅናሽ ማርኮ ነው ያንገራገርኩት። እኔ የሚያራዳልሽ አንቺም ነሽ ያራዳ አንድ ላይ ነው። እስኪ እንረዳዳ። እኔና አንቺ ፍቅር ከመጀመራችን በፊት ጠረጴዛ ላይ ቁጭ እንልና እንደ ሞባይል ኮንትራክት ለአንድ ዓመት እንፈራረማለን። ምክንያቱም አራዳ ልጅ በፍቅር አያምናም፣ እኔም በፍቅር አምናም አንቺ ፍቅር አትተው። ስለዚህ እንደ ሞባይል ኮንትራክት ለአንድ ዓመት እንፈራረምና እንተያይ፣ እስቲ እየተረዳዳ እንኖር። አንቺም ቂጦ የተቃጠለ ብረት ድስትሽን ይዘሽ ትመጫለሽ፣ እኔም ሪሞት ኮንትሮል የማይሰራውን ቴሌቪዥን ይዤ እመጣና ለአንድ ዓመት እንተያይ። ምክንያቱም ፍቅር ከአንድ ዓመት በላይ እንደሚፈራርስ የታወቀ ነገር አይ ኖ ዳት ዩ ኖ ዳት። ስለዚህ እኔና አንቺ ምን ያጨቃጭቀናል? ስለዚህ አንድ ዓመት እንተያይ ግድ የለሽም እንተያይ። አንድ ዓመት እየኖረን ከተስማማንና እንደ ሌሎቹ ሴቶች መሞሸር እፈልጋለሁ፣ ነጭ ልብስ መልበስና መንዘላዘል እፈልጋለሁ ካልሽ አትቸገሪ፣ እኔ አንዘላዝልሻለሁ፣ አይዞሽ። ከአንድ ዓመት በኋላ ካልሰራ ምንም ጣጣ የለውም። እኔም ይዤ የመጣሁትን ሪሞት ኮንትሮል የማይሰራውን ቴሌቪዥን ይዤ እሄዳለሁ። እንጂ ቂጤ የተቃጠለ ብረት ድስትሽን ይዘሽ ትያለሽ። ማንዳቶሪ ኢንድ ኦፍ ዘ ስቶሪ ዛት ሴት ኖባዲ ጌትስ ሄርት። ታዲያ ምን ታስቢያለሽ የኔ ቆንጆ? ባይ ዘ ወይ አይ ዶንት ስፒክ አምሃሪክ። ምን ማለት ነው? አይ ዶንት ስፒክ አምሃሪክ። መኪናዬን አቁሜ ስመጣ ስለ ኮንትራክት ሳወራ ሪሞት ኮንትሮል ሳወራ አታስቆምኝም ነበር እንዴ? አይ አም ሶሪ ባይ ዘ ወይ አም ፍሮም ኬንያ። የኬንያ ሲኖትራክ ይውጣብሽ። ታስጠላኝ ይገረዛ እኔ አባልሽ እንደሆነ ከፓርኪንግ ጋር መኪናውን ይዞ ንቅንቃይ ምን ላቅ እኔ ልንከባከብሽ እንጂ ምን እያደረግህ ምን እያደረጋችሁ? አመማት አይደል? አንተ ስትንከርፈፍ እኔ አንተ ሰው የጤነኛ ነገር ነኝ እንዴ? ጨርሳችኋል እንዴ? ሰው ከዶክተርነቱ ጎን ለጎን እኮ መዳፍ አይነበር ማይ ኧረ ዝም ብሎ ሲቀደም እሱ አይደለም ከላስ ያንቺ እንትን ደግሞ ያልቅ ምን እግር መለሳችሁ? ምን መዳፍ ታነባለህ አሉ? መዳፍ እንዴ? ቀማያቴ ቀድማያቴ አያቴ ሰባት ዘሬ በእኛ ዘር እኮ ታምራት እኮ ነው። እሺ አንብብስ በልበል የኔን አንብብስ። ሰው ማለት ምንድነው? አነባለሁ አላልክም እንዴ? ፈርሷል እኮ መዳፍ። ምን ለማለት መዳፍ እኮ የሚነበበው መዳፍ ሲኖር እኮ ነው እንዴ? ዳከርክበት ታተርክበት ይሄን ልጅ መስመሩ የለም እንዴ? ጠፍቷል ተሰልቧል እኮ ነው መዳፍ። ከሚስት ልጀምር እስቲ በል። ወይ ስኬት ድሎት ምቹት ግዛቸው ማለት ግዛቸው እኔ ነኝ ማለት ግዛቸው ልክ ሊመችሽ ሲል ምቾትሽ ላይ ጋሬጣ ይሆናል እንዴ? ምን እያልክ ነው? ጋሬጣ በህይወቷ ግዛቸውን እንደምንም ብለሽ ታልፊዋለሽ፣ ትመጫለሽ፣ ድጋሚ ይመችሻል። ምቾት ድሎት እዚህ ጋር በጣም በሳል የተማረ ግሩም የሚባል ግሩም ማነው? ግሩም ዶክተር ግሩም እኔ ነኝ። ዶክተር ግሩም ይመጣል። በህይወትሽ ደስታ ይሆናል፣ ስኬት ይሆናል፣ ድሎት ይሆናል። አንተ ሰውዬ እንዴ አንተ ይኸውልህ፣ እኔ መዳፌ ተጋግጦም ቢሆን ህይወትን አሸንፌያታለሁ። አንተም ህይወትን አሸንፍ። ይኸውልህ ሰማ፣ እኔም ቢሆን ህይወቴን አሸንፌያለሁ፣ እናንተም አሸንፉ። ሰማ ማናልከኝ? አበቃል። ይኸውልህ አበቃል። ከዚህ በኋላ ከሊዲያ ጋር ላይ አልፈልግም። እኔና እሷ ብዙ ህይወት ፕላን እያደረግን ነው። አንተ በመካከላችን እየገባ ነው። ችግር ካለ እንደው እንደዚሁ እንፈታዋለን። እሺ እንዴ ቆይ እንዴ አንተ ምንም አትታገልም ምናምን? እንዴት እንደዚህ ትለኛለህ? ምናምን አትልም እንዴ? ምን ሆነ? አትወዳትም እንዴ? ኧረ ውሰዳት። ስንት አይነት ችግር ያለባት ልጅ እንደሆነች እኔ ነኝ የማውቀው። ውሰዳት። ምን ነው በመካከላችሁ የተፈጠረ ችግር አለ እንዴ? እንደምትዋደዱ ምናምን የማውቀው ነው። እንቅልፍ ይመቻል? አዎ አተኛም። ይኸውልህ ልጅቷ አላርም ነች። የመጨረሻ በቃ ተረሳ እንዴ ተቃቅፎ መሟሟቅ ምናምን የለም እሷ ጋር። በጠዋት ቤት መጥረግ ምናምን አተኛትም። ይኸውልህ ታዲያ ቆንጆ አይደል እንዴ? ቤት ማጽዳት ቆንጆ እኮ ነው። ይኸውልህ በዛ ጎርናና ድምጿ የኔ ፍቅር ስትል ያስበው ደግሞ እኮ አይኗም ትንሽ ወደዛ አብዬ ይልጣል እና ሌላ ምን ችግር አለባት? የልዌ ፍቅሯ ይኸውልህ በ30 ሺህ ብር የገዛው ጸዴ ሱፍ በነጋታው በማስታጠቢያ ተቀይሮ ታገኘዋለህ። አንተ ይሄን ችግር እኔ ማስተውየዋለሁ። የሆነ ቀን ካፌ ተቀምጠ እንዴት እያደረግን እቺ ሲኒ ማለት እኮ በስካርፍ ትቀየራለች ብላኝ እኔ እኮ ቀልድ ነው መሰለኝ። ውሰዳት ወንድሜ ውሰዳት። አንተ ውሰዳት። ጥሩ ልጅ አንተ ልኪ ውሰዳት። ጌቴ ማን አልክ? አበቃል አይደለ ስምህ? ውሰድ አድርጋት። ይኸውልህ እኔ በወር ተቆራጭ አስብልሃለሁ። ውሰዳት፣ ምንም ችግር የለውም። ውሰዳት። አንተ ትብስ
አንተ ትብስ ጌታዬ ወንድሜ ውሰዳት እንዴ አይደለም እንደዚህ ጉዳይ ታረገኝ በኔ ይሁንብህ በሸለምኩ ወንድም አይደለም ጌታዬ ኧረ እባክህ አመሰግናለሁ ወንድም ጥላይ ከርፋፋሽ ሄዶልሻል እምናርጉኝ ነው ሄደው ለምኑኝ እግሬን እየሻሙ ውሰዳት ብሎ ነው ሄደው ኧረ እናት አስተናጋጅ ይኸውልሽ ከከስተመር ምንም አይነት ኮምፕሌን አልፈልግም እሺ በስርዓት አስተናግጂ ደግሞ በፍጹም እንድች ብለሽ ለከስተመርሽ መልስ እንዳትመልሽ እሺ አትዝረከረኪ ወደ ስራ A few moments later ሰላም እንዴት ነህ ሰላም እንዴት ነው መስተንግዷችን ምን ጎደለ በጣም ቆንጆ ነው ምግቡም ተመችቶኛል ቤቱም አሪፍ ነው ግን ይኸውልህ ሂሳብ ከከፈልኩ ስንት ጊዜ መልስ እየጠበቅኩ ነው እስካሁን አስጠችኝም እኮ ልጅ አንቺ ነይ አቤት አለቃ ምንድነው የምትሰሩት ምንም አይነት ኮምፕሌን አልፈልግም አላልኩ ታዲያ ምን አረጋግጥ ለምንድነው መልሱን ማትመልሱለት እንዴ ራሱ ታደሉ እንዴ እንዲሽ ብለሽ ለከስተመር መልስ እንደምልሽ ያሉኝ ምን ባካውን ልፋታት በር ላይ ቆሜያለሁ እንዴ እኔ ከእንደዚህ አይነት ዝርግርግ ሴት ጋር መሆን አልፈልግም እንዴ ይሄው እንደውም ማው መጣች በቃ ፈጠና አድርጌ እደውላለሁ እሺ ቶሚ አይዞህ አቤት እንዴት ነሽ ዛሬ መጣሁት አይ ተይኝ ሲያትንኪ በቃ መለየት ፈልጋለሁ ምንሽም ደስ ያለኝ አይደለም ቦኔትሽስ ነበር እንዴ ብቻ ዋናው እሱ አይደለም ተይው እና እኔና አንቺ እኔ ካንቺ ጋር አብሬ መቀጠል መነጽርሽስ የለም ብቻ ለማንኛውም ማለት ነው ምንሽም እያማረኝ ስላልሆነ እኔ ካንቺ ጋር መለየት ፈልጋለሁ ምን እያልከኝ ነበር ማለቴ በጣም ናፍቀሽኝ የመጣው ወይኔ እኔ ለምንድነው መንገድ ላይ ደም ለግሱ የሚሉ ሰዎች ማለት ነው እኔ ለምንድነው ደም ለግሽ የማይሉ ለምንድነው ነው የማትጠይቁኝ ደም ለግሽ እናቱ የኔ ቆንጆ ለምንድነው ማትል ከዛሬ ጀምሮ ወደዳችሁም ጠላችሁም አዲስ ገበያና መገናኛ ያላችሁ ሰዎች ማለት ነው ደም ለግሱ የምትሉት ሸራ ወጠራችሁ እኔን ግዴታ ማለት አለባችሁ ካላላችሁን ግን ማለት ነው እከሳቸዋለሁ ምክንያቱም እኔ ደሜ ንጹህ ነው እኔም ቆንጆ ነኝ ለምንድነው እኔ ደም ዋለግስ ከሌሎቹ በምን አንሳለሁ እንዴ በቅጥነትና በወፍረት ሆነ እንዴ ወፍራም ሰው ሲታይ እናቱ ደም ለግሽ ቀዳዳ ሰው ግልምጥ ሚገላምጥ አንዳች ነገር ይገላምጣችሁና እንዴ እኔ ብዙ ደም አለኝ መስጠት እችላለሁ ምንም ይበገረኝ ነገር የለም በቃ እችላለሁ ሉሲ ትችላለች ምን ጊዜም ትችላለች ሁላችሁም ኮሜንት ላይ ነው ሉሲ ትችላለች በሉ አትሳደቡ በቃ አለቀ እኔ ደም መለገስ ፈልጋለሁ በቃ ዳሜን ውሰዱት ደም መለገስ ፈልጋለሁ በድጋሚ ዳሜን ውሰዱት ችግር የለም እኔ እንደሌላው አልሰስትም አይታችሁ ከሆነ ሴቶች ቺት ሲያረጉ ከባለ ሀብቶች ከካምፓኒ ባለቤቶች ከኢንቨስተሮች ጋር ነው ወንዱስ ከቤት ሰራተኛ ከጻፊ ከተከራይ ልጅ የሚያርከሰክሳቸው ምንድነው ንገሩን ሁሌ እንዲህ እየተገናኘን ካልተጫወተን እኮ መገኘት አልነበረብኝ። ጋሽ አለማየሁ እያጠናን እኮ ደብተር ልቀበለት መጥቼ። ኦኬ እሺ። የዘሮ አልማዝ ልጅ የጋሽ ብሩ። አዎ ጋሽ። እኔ እኮ ጥናት ምናምን አልመሰለኝም። ጥናት እኮ የሆነ ባዮሎጂ ቆንጆ ትምህርት ነው። በጣም አሪፍ ትምህርት ነው። እኔ እኮ በቃ እንደ ዘመኑ ልጆች እኮ በየአጥር ስር እኮ ያ ነገር መስሎኝ። ኧረ በጭራሽ ጋሽ ጥናት ነው። አጥኑሽ። እሺ። ታዲያ ልጆቼንም ነግራቸዋለሁ። አንድ ላይ ታጠናላችሁ። በጣም ጥሩ። እሺ ጎበዞች። እሺ። አይ በጣም አሪፍ። እሺ
ያወቅብን መስሎኛል እኮ ተረጋጊ በቃ እንዴ አዋጅ ኧረ ጋሽ ለማጆ የትያል ማዘና የጋሽ ብር ልጅ ያለ እድሜያቸው አጥር ስር ተጋደሙላችሁ ባይወለድስ ጽንሱ ነው እንጭጮ ነው በቀር ባይወለድ ማይ ብዙ ለምን ተወለደ በጣም ይቅርታ እግዚአብሔር ይመስገን አዎ አሞቄልሽ እኮ ነው ምንም አይደል ደስ ይላል ምንድነው በእናትህ በጎጥ ያው ራስሽ የሰራሽው እኮ ነው አጥንት የለው አጥንት ፈለግሽ አጥንት እኮ አባወራ ነው የሚበላው እኔ ምንድነው ማወራነሽ አንቺ አጥንት የለም ታዲያ ልስጥሽ ትፈልጊያለሽ ደስ ይለኛል ይሄው እንኪ አዘጋጅቼልሻለሁ ስፔሻል ነው መጀመሪያ ግን ያኛውን ቢ አንዴ ጉረሻንን በስማን በለሽ እሺ ጋጭ አከዳደንክ ያምራል እንዴ ያምራልሽ ብዬ ነው ስጋው ከኔ ነው በስማን በለሽ ቢ በቃ ችግር የለውም በቃ ለምን ምሳዬን ደሞ ብለዋለሁ ወይ ጉድ ይሄ ልጅ ደግሞ ዛሬ ምን ይዟል በእግዚአብሔር ሊወረውል ሊሄድ እኮ ነው ይሄኔ ተጓዙና እስቲ ሰላም ምንድነው ይዘ ያለው እንትን በቃ ህይወት ብቻዬን ስለከበደ እጄ በዚህ አንዋን ለናት በሽንኩርት ኧረ ሎሚ ነው የሚወረወረው አታሳፍረን አንተ ሰውዬ ምን ወጥሚውን ላቲ ሃደ ሎሚ ነው የሚወረወረው ሎሚ ነው ሽንኩርቱ ስትመጣ አይደርስም እንዴ አይ እኔ ሽንኩርት እንዳለኝ በሽንኩርት እንዳለኝ እንድታውቅ ኧረ በስመ አብ ሂድ እስቲ አንተ በእናትህ የሌለውን ነገር አትስራ ቅናት ኤዳን ነው ጭራሽ ቅናት ሎሚ ያዝ እሺ እንደው አንቺ እናት መነክ ኧረ ጉዴ እኔን ኧረ ወደዛ ዙር በእናትህ ምን ይመስላል በየዶርሙ ሁሉም ልብስ አለው ሁሉም ሁለት ልብስ ማንፈልገውን አዘጋጅተናል እሺ እኔ ኤክስትራ ሽርጥና ቦዲ አለኝ እሺ ሁሉም ሰው በየፎቁ ላይ ቲሸርት ቁምጣ አለው ሻኑ መግቢያ ከዚህ የሆነ ሰዓት የኛ ዶርም ልጆች ፕላን አወጣን ሁላችንም በቃ እዛ ቢልዲንግ ላይ ነበር ለምን ጫካ አለ ግቢያን ያጥር አልነበረም እኛ ስንማር እግዚአብሔር ምንም አጥር አልነበረም በማለት ወደ ዶርም እየገባ ወደ 20 ግመል ሜል ሰው ይዞ 20 ግመል ያለ ታያለ ይሄዳል በዶርም ያልፋል እውነት ሽርጥ ጊሊ ያረጋው ይምራም ታጣጣ ሀገር ነው አጥር የለውም ገና አልኩ ገና ምንም ነገር የለውም በቃ ሀረሚያ ትቶት እንደሄደ ነው ብቻ እቺ ቢልዲንጎች ነው ያልኩት ከኤ እስከ ኢ ተሰርቷል እሺ የሚሰምጡላ ፎቅ ነበር መሬት እውነት አሸዋው ስለሆነ የተተዋለ እነዛ ቢልዲንጎች አትሄድም እና ሁሉም እኔ እንዴት እንደሆነ አላውቅም አንዳንዴ በቃ ያው እውነትም ሻኑ ስለሚያስለቅስ እነዛ ቢልዲንጎች ላይ ሰው ይዘበልላል ምናምን በቃ ይጸዳዳልና ከዛ ይሄ እንዳልኩ የግመል የሚያልፍበት ምናምን ባዶ ያልተፈጠረ ቦታ ነው የታነቀችው ልጅ ሲታረቅ ያለው አማራጭ ምንድነው እዛ ሄደ መጠቃቀም ልጅ የታነቀችው ልጅ አለችበት ኖ ጫካ ነው ዶርም ከተሰሩበት ወደዛ ሙሉ ጫካ ነው ከዛ ስሙ ማን አለው ነጻነት ሶሪ ነጽዎች እንደደብራት እና ነጽ ያልነው እና በቃ ነጽ ሊድ ካልክ ጫካ ሄደ ፈረፍር ጫካ ሄደ ፈረፍር ፈታልለው ከዛ ኮንትራዲክሽኑ ወይም ደግሞ የሐሳብ ግጭት የመጣው የቱ ጋር መሰለ ይሄ ሸኖ ቤት ያሸታሃል አይን ያስለቅሳል ምናምን ከሰውነት ላይ አይለቅም እና ሁሉም አንድ ጀሪካ ውሃ ከሌለ ሸኖ አይገባም መታጠብ ስላለበት እና ኤክስትራ ልብስ ታረጋለህ ወርቆ ገብቷል ሊጡስ አብሮ እኔ ደግሞ አላውቅልህ በዛ ያሶስ ሲመጣ ሙልሙል ሆኖ ሳንዱች ሆኖ ቦምቡ አብሮ መጣ ተደባልቆ ከዚህ ያለ እንጀራው 10 አለቃ መጣና እንጀራው ንጭት ሲያረግ ቦም አርጎ አንገቱን ይዞላል እግዚኦ እናንተ እግዚኦ እዚያ አናቱ መጣ ቁልጭ ትላለች ዋ 10 አለቃ ስለው አየት አለች አረ ከማባሉ ማዳበሪያምጡ ብዬ
አምጥቼ ራስ ቅሉን ትክክል አድርጌ በማዳበሪያ ስፍት ትኩስ እንዲሆን በማዳበሪያ ስፍት ሳረግልህስ ከዚያ በኋላ አይነተኛ ተኳሽ ሆነ ቁጭ 360 ዲግሪ አንገቱን እያሽከረከረ ጠላትን ያስጨንቀው። አይወለ እንግዲህ አንበሳ ማለት እንዲህ ነው። ምን ዋጋ አለው? በኋላ እንቅፋት መጥቶት አንገቱ ሾለከ ተበጠሰ ተከብክብ ነሰብን ሰላጠፈው ተከሰ ይውጣል ላልከዳክ ላልተውክ የነው ቃል ኪዳኔ በዚህ ዓለም በእኔ ደስ እንዲልክ የማልሆነው የለም ልሁን ያንተ ሽንትሽ ይክዳሽ አንቺ ጉርድ በርሚል እንደው ዘንድሮ ምንድነው? እሺ አንቺ ደግሞ ምንድነው የምትይን? እንደ የፈረስ ጭራሽን ከላይ እስከ ታች ድረስ በቁመትሽ ልቀጥለሽ። እኔ እኮ እንዴት ነው ተሸክማችሁት የምትጓዙ? ግን አረ እንደው አንቺ ዚፍጢ ወደ ርቂት በ14 ሚሊዮን 900 ሺህ ብር የኢትዮጵያ የምትገዙት ወርቅ ላሳያችሁ። ይሄ የአንገቱ በቾከር ሆኖ ረዘም ያለ የእጁም 2 ሸዋሊያ። ዋው ወርቁ በእውነቱ ከሆነ ይገባዋል። ያው በደንብ ቆንጆ ዕቃ ነው። ያው እንደው ትንሽ እኔ ቅር ያለኝ ሌላ ከለር የለውም ወይ? ቢኮዝ ይሄ አይጥማ ከለር ቢሆን ሞር ያምራል ብዬ ስለማስብ በግሌ፣ ወይ ደግሞ ይሄ አህይማ የሚባለው የአህያ ከለር ቢሆን ሞር ሰው ይወዷል ብዬ አስባለሁኝ። እንደገና በስከርቭ ቢኖራችሁ፣ አሁን ለእኛ ለወንዶች ብዙ ጊዜ ስከርቭ እንጠቀማለን እና በስከርቭ ቢኖራችሁ እንደዚህ ወገባችን ላይ ማነው አንገታችን ላይ ጣል የምናደርጋት ብትሆን ሞር ቆንጆ ነው ብዬ አስባለሁ። እንደገና እዚህ ኢትዮጵያ ላይ እኛ ለ14 ሚሊዮን ብር ብለን ውጪ መንከራተት አንፈልግም፣ ወተን ፀሐይ ምናምን እንዲበላን አንፈልግም እና ዴሊቨሪ አላችሁ ወይ? ነው ዴሊቨሪ ቢኖር ሞር ቤት ተሆኖ ይታዘዛል። ያው ቤት ድረስ ቢመጣበት አክሰስ አላችሁ ወይ ቢለውን ነው ትንሽ ጥያቄ ሆነብን። እንደገና ይሄ ሳይዙ ትልቅ ሆነ፣ አንቺ ጡቶችሽ ትልልቅ ስለሆኑ ነው አይ ቲንክ እነዚህ ሚዲየም ጡቶች ወይንም ደግሞ ስሞል ሳይዝ ያላቸውን ሴቶች ያማከለ ቢሆን አነስ ያለ ነገር ቢኖራችሁ በልዋስ ተቃልጃለሽ እንደ አንቺ ታላግጫለሽ እንደ አንድ ሪል ስቴት ብር እኮ ነው 14 ሚሊዮን ባለ 3 መኝታ እኮ ገዛለሁ ሄጄ አንድ ብጣሻ ወርቅ 14 24 ካራት አይሆንም። ለምን 105 ምናምን ሚሊዮን ካራት አይሆንም? ማን ይገዛሻል? እንደዛ ነገር አታምጪኝ ሀገር አታምጪ። ወንጀል ነው ይሄ ወንጀል ነው። ይሄ ደምታት ይገባታለሽ። ኢራፊ ሴትዮ ኢራ 14 ሚሊዮን ታይ እንጂ መጨረሻ ስንት ነው? ተከራከሩ እንከራከርሽ 14 ሚሊዮን 14,000 ብር ማዘር ልከት 14,000 ብር ትሸጣሻለሽ። ትገሻ አማርኛው ራሱ ጠፋብኝ። እንጉርጉርታ እቺ ትሻጫቻለሽ ትሻጫታለሽ። አመጣሁት ሞቼም ቢሆን ቀል ነው። እንደዚህ ነው ዘገር ልታሳብዱ ነው እንደ እናንተ። ደግነቱ አማርኛ አንሰማም እንጂ አማርኛን ብንሰማ ቢሆን እኮ አለቀልን እኮ። አንሰማማ አማርኛኛ። ደግነቱ ረፊ እናቴ ረፊ አንገዛሽም፣ ማንም አይገዛሽም። በቃ አንገዛሽም። ድስት ግጣሙን አያጣም ይላሉ ቲማቲሞች። እኔ ትሪ ነኝ፣ መዘፍዘፊያ ነኝ፣ ሹካ ነኝ፣ ማንኪያ ነኝ። መቼ ነው ግጣሜ? መቼ ግጣሜ ታባቱ ነው ያለው? መቼ ሳስበው ምንድን ነኝ እኔ? ምንድነው ሴንሲቲቭ ያለ ግጣም ምንድን? እስቲ ጻፉ ንገሩኝ። ሀይ ትላንት ማምሻውን ሁለት ግለሰቦች በሰላማዊ ዜጎች ላይ ጨለማን ተገን አድርገው ሎሚ ወረወሩ። ሎሚ የተወረወረባቸው ሴቶችም ወርዋሪዎቹን ይዘው ወደ ጥግ ወስደው በቋቋ ጫማ ወግረው ቆሞ የመቅረት መብታቸውን አስከብረዋል። ወርዋሪዎቹም ላይ በተደረገው ድንገተኛ ብርበራ እያንዳንዳቸው 50 ሎሚ የተሸከሙ ሲሆን ሸክሙን ወደ ጌጥ በመቀየር ሲንቀሳቀሱ እንደነበረ ኮማንድ ፖስቱ ፖስት አድርጓል። ላይክ አድርጉላቸው።
ወንድ ልጅ ማለት ነው ባጠባው ጡት ይዤሃለሁ ማለት መብት ያላት እናት ብቻ ናት? ንገሩኝ እስቲ። የምሬን ነው። በቀናነት መልሳችሁን ኮሜንት ላይ አስቀምጡልኝ። No, 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 no. No, 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 no. No, 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 no. No, 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 no. የኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። በፊት በከፍተኛ ወጪ ወደ ሀገር ውስጥ ይገባ የነበረው ዱላ በሀገር ልጆች መመረት መቻሉ ህብረተሰቡን ሰፋ ባለ መልኩ ለመቀጥቀጥ የሚያስችል ነው ተብሏል። በፊት ላይ የነበረው ዱላ ተጠርጣሪው ጀርባ ላይ በቶሎ የሚያልቅ ሲሆን አሁን ግን የሚመረተው የፖሊስ ዱላ ግን መንግስት ቢቀያየር እንኳን ከቀጣዩ መንግስት ጋር የዱላ ቅብብል ለማድረግ የሚያስችል ነው ተብሏል። በጣም አሪፍ ሐሳብ ነው።